እንግዲህ በርካታ ነገር ነግረህናል። አገዛዙ እዛ ከተማ ላይ ብዙ በደል እንደሚያደርስና አንተ ወደዚህ ተቋም እንዴት ልትቀላቀል ቻልክ? ወደዚህ ተቋም ልትቀላቀልበት የቻልኩበት ምክንያት ያው ውትድርና ከዛ በሆነ ስራ ምክንያት ከዛ አፍሰው አስገቡን። ከዛ ግዴታ ነው ገብተናል። ከዛ ሰለጠነ። ከዛ እዚህ መርገጭም ሸበል በረንታ ወረዳ መርገጭም መጣን። ከዛ ሳይው በቃ ምንም እንትን የለም። ህፃን ነው የመጣው ጭራሽ ህፃን ስለመጣን በቃ ያሳዝናል። በቃ ጭራሽ ህፃን ስላስመጡት በቃ እኔ ሌናይም በቃ ምንም እንትን አላለም እና ወደ ፋኖ ተቀላቀልኩት። የፋኖ ቅርንጫፍም እንትን ስለማንኩ ወደዛ ተቀላቀልኩ። የውስጥ ጉዳይ ያልከው በውስጥ ጉዳይ ያው ሽብር ነው ያደረበት። እነሱ ያው በግዴታ ነው በቃ በግድ ስለሆነ ነው እንጂ ሽብር ነው የገባበት። ተደናግጧል ጦሩ። ግን የኔ ጓደኞችም መውጣት ፈልገው መውጣት አልቻሉም። እዛው በቃ እንትን ስለሆነ መውጣት አልቻሉም እና እንደዛ ነው እኔ የምለው። ደግሞ ሲቀጥል ብዙ ጓደኞች ብዙ እንደኔ ያሉ ጓደኞች ብዙ አሉ። ባዛ ያው እኔ የምለው እዛ ውትድርናው ውስጥ መርገጩ ውስጥ የለም ዝም ብሎ ጦሩ ተዳክሟል። ጦሩ ተዳክሟል ላይ ያው የፋኖ ብትርም የወደቀበትም ያው አደናግጧል። ዝም ብሎ አሁን እንደዚህ ሆነ እንጂ አደናግጧል። በቃ የኔ ጓደኞችን መምጣት ስለፈለጉ ምቸት ላይ ስላልሆነላቸው እንጂ መምጣት ፈልገዋል። ውስጥ ላይ ያሉት የደቡብ ልጆች የሶማሌ ልጆች የአማራ ልጆች ሆነው ያው እየተገፋን ነው። ያው ለራሳችን ነው መኖር ያለ ማለት ነው። ምንም በቃ ዘረኝነት ነው ያለው ውስጥ ላይ ማለት ነው። እና ውስጥ ላይ ያው ዋርድያም አጠባበቅም ያው እንደዚህ በቃ የአማራ ልጅም የደቡብ ልጅም የሶማሌ ልጅም እንደዚህ ነው። በቃ ምንም ውስጥ ላይ ስምምነት የለም። ዘረኝነት ነው። አማራን መጨፍጨፍ ንጹሃን በቃ እንደዚህ ንጹሃን እንዲገደል ምናምን እያደረጉ ስለሆነ እኛ ደግሞ ንጹሃን አልገልም ብዬ ከመርገጭ ሸበል ወረንታ መርገጭ ወረዳ ወጥቻለሁ። ያው በዙ እንደዚህ በዙ ደርሷል። ያው ጭፍጨፋ ብዙ ነገር ደርሷል። ደግሞ ሲቀጥል በቀይ ባህር ታስመልሳላችሁ ተብለናል። ቀይ ባህር እንድታስመልሱ ከውጭ መንግስቱ ጋር ተነጋግሯል። ስለዚህ ያ ቀይ ባህር እኛም ያው ግዴታ ስለሆነ እኛም ብለናል። ግን ስላልነው እንትን እኛ ወደዚህ ስለመጣን በዛው አማካኝነት እኔ መጥቻለሁ። ያው በቀይ ባህር በአፋር ክልል በደቡብ ክልል እሱ ጨፍጭፋችሁ ተብለናል። ግን እኛ አንጨፈጭፍም ብለን ወደ ወንድሞቻችን እህቶቻችን ስለሆኑ አፋር ክልልና ደቡብ ክልል ስላል ወደ ፋኖ አባላት ተቀላቅለናል እና በአፋር ክልልና በደቡብ ክልል የተከሰተው ይሄን ይመስላል። እና ደግሞ አልፎ አልፎ ያው ኮሸሽላ ምናምን እና ያስቆሙናል። ስለዚህ የፋኖ አባላት ምርጥ ነው። በቃ እንክብካቤያቸው አሪፍ ነው። የፋኖ አባላት ማለት ነው። እንክብካቤያቸው አሪፍ ነው። ወደ የሀገራችን ያስገቡናል የፋኖች አባላት አሪፍ ነው። እኔ ነው የምለው። እሺ አሁን ከመጣህ በኋላ እዛ የሚሏችሁ ፋኖ እንዲህ አድርጓል፣ እንደዚህ ነው፣ ይገሏችኋል፣ ይቆርጧችኋል ነው እና አንተ እዚህ መጥተህ ካምፕ ላይ ያየኸው ሁኔታ እስቲ እዛ የሚሏችሁና እዚህ በተግባር ያየኸው የፋኖ ሁኔታ እስቲ አንተ የታየን ባጭሩ ለህዝቡ እስቲ ያሳውቅ። እኔ የታየኝ ከዛም እንዳልከው ይላሉ 3 ናቸው 4 ናቸው ይላሉ። ግን ከዚህ ከመጣው ፋኖ በጣም ግዙፍ ነው፣ ብዙ ነው።
ፋኖም እንደዚህም አልመሰለኝም ነበር። ግዙፍ ነው። ዲሽቃ የታጠቀ ብዙ አይነት መሳሪያ ሞርተር፣ ብዙ ነገሮች ትላልቅ መሳሪያዎች የታጠቀ ነው። እስከ ዙ ጭምርት የታጠቀ ነው እና እንደዚህም አልመሰለኝም የነበረ እኔ ያው የታጠቀ ስለሆነ የፋኖ አባላት በሙሉ ፋኖ የሆነ መሳሪያም በሙሉ ዲሽቃ የለ ሞርተር የለ ብዙ አይነቶች መሳሪያ ስለታጠቁ እስከዚሁ ጭምርት ያው እኔ ጓደኞቼ እንምላቸው እንደስተራሴ ቢወጡ ይሻላል። ቢወጡ እጅ ሰጥተው ምን ብሎም ቢገቡ ይሻላል። አማራጭም ስለሌለ እጅ የሰጡ ቢገቡ ይሻላል እንጂ ሁላችንም ተላልቀን ነው የምንለው። ፋኖ ያው ለህዝቡ የወጣ ታጋይ ነው። እኔም በአይኔ መጥቼም አይቼዋለሁ። ፋኖ ለሀገር ለምንም ቀድሞ ገስጋሽ ታጋይ ነው። ስለዚህ እናንተ ብትወጡ ይሻላል። ያው እዚህ ሁሉም እንትን ከሚል ብትወጡ ይሻላል። ያው እኔ የምለው በመሳሪያ በኩልም መሳሪያም ሰጥተው በቃ በነፃ ሰጥተው እያታገሉ ስለሆነ ያው እዛም የሚወራውም መሳሪያ ይቀማሉ ምናምን የሚባለው ውሸት ነው። መሳሪያ አይቀሙም። ያው መሳሪያ አይቀሙም ሰጥተው ያታገላሉ እንጂ መሳሪያ አይቀሙም። ሁሉንም ወደ ሀገራቸው ይሸኛሉ እንጂ ፋኖ ዝም ብሎ ቃሚ ነው ምናምን ዘራፊ ነው የሚባለው ውሸት ነው። አመሰግናለሁ።